100% ማለት እንግዲህ የምድሩንና የሰማዩን ሊያገናኝና ሊፈጥር ይችላል። መላእክት ማየት ምናምን ንጉሥ ሰለሞን ለምሳሌ አንድ ነገር ይናገራሉ፣ መንፈሳዊ ኢንፎርሜሽኑ ደግሞ ሌላ ነገር አልገባኝም። አሁን አረጋዊ ለምሳሌ ይታያሉ አይታይም ብዬ ከተጠራጠርኩ አይኖሩም። ደም ሲጠጡ ምናምን ደም ይጠጣሉ። አንድ አይነት ቀስት ነገር ይሆንና የቀስቱ አቅጣጫ ሞት ነው። እንደው በጠይቆት ሞት አለ። ነቅቶ መተኛት፣ የማይታይ ስውር የሆነ የጦር መርከብ ሊሰራ ይችላል። ተሰውረን የፈለግነው አይነት ቅርጽ ሊኖረን እና ኢትዮጵያ እንግዲህ ዋና ተዋናይ ናት። ምክንያቱም ይህንን እውቀት እስካሁን ድረስ ይዛው ያለችው ኢትዮጵያ ብቻ። አንድ ነገር ለማግኘት ከፈለግ የግድ መክፈል አለብህ፣ መገበር አለብህ ነው። ክሎዝድ ሲስተም ይሉታል። እና ደግሞም ቀላል ነው። ምክንያቱም አንድ ነገር ለምሳሌ አለ፣ ይችን አንድ ከከደንኳት ኢሚዲየትሊ አዳዲስ ቲዮሪዎች ይመጣሉ። ምክንያቱም ሲል ስላደረኩት ፕሬሸር አለ፣ ቮሊዩም አለ፣ ቴምፕሬቸር ምናምን ነገር ይሆንና ኢኩዌሽኑ PV is equal to nRT ይሉታል። that means pressure and volume ከቴምፕሬቸር ጋር ፕሮፖርሽናል ነው። እንደዚህ የሚል ነገር ነው የምንኖረው አሁን በምዕተ ዓለም በሆነ ዓለማዊ በሆነ ነገር ቁስ አካላዊ በሆነ ነገር ነው። ስለዚህ የተገደበ ነው። ፕሬሸሩ ውስጥ ያለው ኔቸሩ ክሎዝድ የሆነው ሲስተም የተገደበ ነው። ሞት ያለበት፣ እጥረት ያለበት፣ ሪሶርስ የተገደበበት፣ ጊዜ ያለበት፣ በሽታ ያለው፣ የትዳር መፍረስ ያለው፣ ስደት ያለው፣ መታሰር ያለው፣ ኮንትሮል ያለው፣ ወንጀል ያለበት እሱ ክሎዝድ ሲስተም ነው የሚለው። ምክንያቱም ምንድነው ኤነርጂ መሻማት ነው እና ከኛ የበለጠ የሚሻሙ ነገር አሉ። ወደ ሞት የሚያደርሱን እንደሱ ይህ አይነት ፕሪንሲፕል ነው። ስለዚህ የኛን ኢነርጂ የሚወስዱ አካላት ኃይላት አሉ፣ አጋንንት፣ ሴጣኖች፣ ቫምፓየሮች፣ ኢቭን ኤሊያኖች እኛ እንዳንቀየር፣ እንዳንለወጥ፣ ጤናማ እንዳንሆን፣ ደስተኛ እንዳንሆን ማለት ነው። ስለዚህ ግልጽ ደም ሲጠጡ ምናምን ለምሳሌ ያ አይነት ቫይታሊቲ እነሱ እንዲወርሱት ነገር ነው። ደም ይጠጣሉ የሚያመልኩት። ግን ዋናው ምንድነው ይሄ ክሎዝድ ሲስተም the arrow of time ይሉታል። አንድ አይነት ቀስት ነገር ይሆንና የቀስቱ አቅጣጫ ሞት ነው ሰንጠሩ እና ትክክል አንድ ነገር ለምሳሌ አጽድቼው ሁሉንም ቦታ ሲዤ ምናምን ሲሄድ እየቆየ ሲሄድ ነገሮች ሲበታተኑ ሲቆሽሹ እንደዚህ ነው የምናየው። አቅጣጫው ወደ ሞት ማክሲመም ኢንትሮፒ ነው። ሌላው የሚያጋጥመን እንግዲህ ከ3D ከፍ ስንል ማለት ነው የፈለከውን ነገር ኦፕን የምታገኘው ነገር ይሆናል እና ፋይናሊ ምንም አያስፈልግህም። ስለዚህ ቅዱስ 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 እያልክ ያ መሰገንክ ሌሊትም ቀንም ትኖራለህ። ይሄ ነው ኢንላይትመንት ያሉት እርሶ? ትክክል። ምክንያቱም ዓለማችንን እንግዲህ የሆነ ቦታ መውሰድ ይኖርብናል ባይሆን አቅጣጫ እንደዚህ። ከዚህ በላይ ብዙ ኤነርጂ እናገኛለን፣ ብዙ ነገር እናደርጋለን ለምድራችን እና ብዙ ለውጥ ይኖራሉ በቅርብ ጊዜ ውስጥ። ለምሳሌ የተጻፈው የሆነ ነው። እንደው በጠይቆት ሞት አለ? ሞትን ይፈራሉ እርሶ? እንግዲህ አሁን ያልከው በአይደንቲቲ ነው የሚመረኮዝ ሂደት ነው እንጂ እንደ ኤነርጂ ካየኸው አንተም ኤነርጂ ነህ፣ እሷም ኤነርጂ ናት። እንደዚህ በዛ አንጻር ካየሁት እንግዲህ ባያዝ አይኖረኝም፣ በትክክል ነገሮችን ማየት ይችላለሁ ነው። እዛ ጋር ሞት የለም። በዚህ አንጻር እንግዲህ ኤነርጂ ይለወጣል ወደ ሌላ ኤነርጂ እንደዚህ እንጂ የሚጠፋ ኤነርጂ አሳች የለም። እርሶ ሞትን ይፈራሉ? ግን አልፈራም አሳች። ምክንያቱም በአንድ በኩል አንዳንድ ኤክስፒሪየንስ አለኝ ከሞት የዳንኩበት ነገር እንደዚህ አደገኛ ሁኔታዎች ለምሳሌ ህይወትን የሚፈታተን ነገር እንደዚህ። ለምሳሌ አሜሪካ ነበርኩኝ፣ እዛ ሃርለም አካባቢ አንዳንድ ነገር መቼም ኢንሲደንስ ነበሩ። እነዚህ ኤነርጂ የሚወስዱብን ሪሊ ካላወቅንባቸው ጠቅላላው እስከምንሞት ድረስ ይሰራሉ ነው ሂደቱ። አንድ ሰው ለምሳሌ
ሊጎዳ ሲመጣ ነገር ሳማው ኤነርጂ ታገኝና ቁጭ በል ልትለው ትችላለህ። ነገር አላለ እንደሱ አይነት ኤነርጂዎች አሉ መቼም እና እነዚህ ከህይወትን የሚያድኑ አይነት ይሆናሉ። ሁሉንም ነገር እንደ ኤነርጂ እንደ ፍሪኩዌንሲ ካየነው ምንም ፊዚካል የሆነ ባያዝ ምናምን ሳይኖርን በትክክል ነገሩን እናየዋለን ነው። ምንድነው ሉሲፈር ያደረገው? ያንን ኤነርጂ የሚወስደውን ኤነርጂ አወረደው እና የራሱ አስመሰለው። አከራይቶ እንደሚወስድ ነገር ከእግዚአብሔር ወስዶ ለኛ የኔ ነው ብሎ ገብረው ሰዎች ነፍሳቸውን ደማቸውን በግም ምንም እየገበሩ የሚጠቀሙ አረጋ አከራያቸው ማለት ነው። ወደ 3D ሪዲዩስ አድርጎ የሚያኖር እንግዲህ ኤነርጂውን የሚሰርቅ አይነት ማለት ነው። ስለዚህ ምንድነው እንቅፋት የሆኑብናል ነፃ እንዳንወጣ ሳምሃው ተከታይ የነሱ ታናሽ ሆነን ነው የሚያደርጉት አጋንንቶቹ። እና ለዚህ ነው ይሄ ሁሉ ከስቶን ኤጅ እዚህ ድረስ ልንደርስ ስላልተገለጸልን ነው። አሁን በቀስ አንዳንድ ነገሮች እየተከሰቱ ይመጣሉ። ግን ለወደፊቱ ግን ምንድነው ለጊዜው ይሄ የባሰ ይሆናል። ግን የሰው ልጅ ጥበቡን ያገኘዋል። እንዴት? ለምሳሌ ኤለን ማስክ ትንሽ ቸኩላል ከማቴሪያል ጋር ያይዘዋል እንጂ እኛ ተሰውረን የፈለግነው አይነት ቅርጽ ሊኖረን የሚችል አይነት ያምኑታል። ግን እውነታውን እሱ ራሱ ዓለማችን ላይ ቁጥር 1 ባለሀብት ሰው ነው። ኮንሽስነስን በሆነ መንገድ ይረዳል። ሲያወራም ሰምቼው አውቃለሁ። ለስ ኤቭሪባዲ ፋይት ፎር ኮንሽስነስ የሆነ ኮንፈረንስ ላይ ሰምቼዋለሁ። ግን እውነት የሰው ልጅ ለማዳን ነው ወይ ይሄ ሰው የሚሰራው? ይቸኩላል ስላሉኝም ጭምር ይቸኩላል፣ ወደ ውሱን ነገር ይሄዳል እንደዚህ እንጂ ምንድነው ይሄንን ዓለም ትተንም ልንሄድ እንችላለን ወደ ማርስ ካስፈለገን፣ ወይም ደግሞ ልንለውጣት እንችላለን። እና የሚጠበቀው እንዲያውም ወደ ገነት ለማዞር ነው የሚሆነው። ካሁን ወደ ገነት ማለት እንግዲህ ሁሉም ነገር የምታገኝበት በነፃ ማለት ነው። እና ምድርን ወደ ገነት ልንለውጣት እንችላለን። እንደ ዩኤፍኦ ምናምን በሌላ ቅርጽ ልንኖር እንችላለን አሉ እንደዚህ ነገሮች። እና እነዚህ እንግዲህ በቴክኖሎጂ ምናምን ታግዘን እነዚህ ነገሮች ትንሽ ዴቨሎፕ ካደረጉ ሶሳይቲው ወደ አናርኪ ይመስላል፣ ግን ስርዓት ያለው አይነት ይሆናል። ቀላል በሆነ መንገድ በንጹህ ልቦና ምንም የሌለበት ምናምን አይነት ለመስራት ነው የምንፈልገው። በንጹህ ልቦና ቀላል በሆነበት መንገድ የመጀመሪያው ስቴፕ እንደዚህ አድርገን እንሂድ። አናወሳስብ፣ ልባችን ንጹህ የዋ ቀደም ሲጀመር እንደተባለው የዋ ሰዎችን በንጹህ ልብ ሲምፕል በሆነ መንገድ። እሺ ዶክተር ይቀጥሉ። አሁን አረጋዊ ስንል ለምሳሌ ይታያሉ አይታይም ብዬ ከተጠራጠርኩ አይኖሩም። እና ዋናው እንግዲህ ቀላል የሆነው 5% እና 95% እንዴት እናገናኝ። ጥሩ ከተገናኙ እንግዲህ ጥሩ ሂደት አለ ማለት ነው። ኤነርጂ እንወርሳለን፣ ፖዚቲቭ ኤነርጂ። ካልሆነም የሚያስቸግሩን ኃይሎች አሉ ማለት ነው። ከዛ ምንድነው ቀጣዩ? ፍሪኩዌንሲው ነው እንግዲህ አሁን ያልከው። ለምሳሌ በፍሪኩዌንሲው ነው የሚሄደው ያለው ማለት ነው። ዩኒቨርስ ደግሞ እንደ አካሽክ ሪኮርድ ኢንፊኒት የሆነ ፍሪኩዌንሲ ይኖረዋል። ስለዚህ እኔ የማመነጨው ፍሪኩዌንሲ ከአካሽክ ሪኮርድ ላያይዘው እችላለሁ ነው። እዛ አካሽክ ሪኮርድ ያለው ግን ዘለዓለማዊ ህግ ነው። ስለዚህ ምን ይሆናል? የኔን ፍሪኩዌንሲ እዛ ውስጥ አስገብቶ መልሶ ያሳየኛል። እንዴት ነው አሁን ያን እዚህ ጋርም ስለጻፉት ሜታፊዚክስ ዘ ሶርስ ኦፍ ኢንፊኒት ናውሌጅ ስለሚል ምን ማለት ነው? እንዴት ነው 5% እና 95% የሚዋሃዱት ነው? ባይዋሃዱ ምን ይሆናል? ሰው ምን ይሆናል? መንፈሳዊና አካላዊ እኔነቱ አይግባቡም ማለት ነው። ስለዚህ እንደዚህ አይነት ሰው ከራሱም ጋር የሚጣላ ከጥላው ጋር የሚጣላ ነገር የምንለው ነገር ይሆናል ማለት ነው። እና ቀረብ ብለን ካየነው እንግዲህ ሌፍት ብሬን ኤንድ ራይት ብሬን ሲንክሮናይዝ አላደረጉም አይነት ነገር ነው።
አያ አይነት ሲኖር እንግዲህ ብዙ መወናበድ ይኖራል። ሚስ ኢንፎርሜሽን መጫወቻ ይሆናል ለነዚህ ዳርክ ፎርስስ። ሁለተኛው እኔ እንግዲህ ምንድነው የማደርገው to begin with ሁለት እንቅፋቶች አሉ። እንቅፋቶች ነው 5 እና 95% 100% ለማድረስ እንግዲህ እንቅፋቶች አሉ። አንደኛው ማቴሪያላዊ እንቅፋቱ ምንድነው? የገሌ እንደዚህ ቢለኝ እንደዚህ ይለዋለው ምናምን ሐሳብ በቃ የ3D ቲፒካል ሐሳብ መጥፋትን በለው የሐሳብ መሸበር የሐሳብ ማዕበል ውስጥ መግባት ከራስ ጋር ያለ አሉታዊ ንግግርን በለው። እሺ እነዚህ እንግዲህ ኮንትሮል የማድረግ ነገር ነው። ኮንትሮል ማድረግ ከቻልኩኝ ወደ መንፈሳዊው ሳይድም ሊሄድ ይችላል። ወደ መንፈሳዊው ሲሄድ እንግዲህ ምንድን ያደረኩት ፊዚካሊ ተኛሁ እንደማለት ነው። ምክንያቱም 5% ከተውኩኝ ተኝቻለሁ ማለት ነው እና ወደ 95% ስቀርብ እንግዲህ ፒውር መንፈሳዊ የሆነው ወደ ማቴሪያላዊ ትንሽ ለውጬ ታሪክ ላደርግ እችላለሁ እንደማለት ነው። 5% እንግዲህ ከተኛሁኝ 5% ትቼ ወደ 95 ሄጃለሁ ነው። ይሄ ግልጽ የሆነ ነገር ነው። ኦኬ አሁን ሪያሊቲው እንዲያመልጠኝ ግን አልፈልግም። ስለዚህ ነቅቶ መተኛት ያደርሰኛል። ንቃቱ 95% ውስጥ ያለውን ሪያሊቲ ይነግረኛል። ንቃቱ መተኛቱ ደግሞ አካሌን ትቼ መሄዴ ማለት ነው። ሰመመን ውስጥ ከቤታ ወደ አልፋ ተኝታል። የሚሆነውን ነገር ግን ታያለህ እና ቀላል ነው። ምክንያቱም ገና ልትበር ነው እኮ ሰዎችን ልታገኝ ነው፣ ልትነጋገር ነው። ኦኬ ስለዚህ እሱ ላይ ነው። አሁን እንግዲህ ከ95% ሲሄድ እንግዲህ አንዱ ቴክኒኩ የተነጋገርነው ነው። ሁለተኛው ምን አይነት ፕሪንሲፕል አለ? ለአንድ ነገር አቴንሽን ከሰጠሁት ኤነርጂ ሰጠዋለሁ። ነው በፊዚክሱም እንደዚህ ነገሩን ለማሳጠር እና አሁን ምን ይሆናል ለወደፊቱም የምንጠቀምበት ነው። ቀኝ እጃችን የመጀመሪያ ጣት ላይ ለምሳሌ ኮንሰንትሬት ካደረግን በእውነት እየሞቀ ይሄዳል። በጣም እሱን ብቻ ስናስብ ማለት ነው። እሱን ብቻ አሁን ሌላ ምንም ፎርሙላ የለውም። አድማጮቻችን፣ ተመልካቾቻችን ቀልባችሁን እዚች ጣታችሁ ላይ አድርጉና አቁሉት ነው። አሁን ግን ምን ተብሏል? አእምሯችን በብዙ ሐሳብ ሊወሰድ ይችላል። እንደምንም ብለን ግን ይችኛዋ የጠቋሚ ጣታችን ላይ ቀልባችንን ሙሉ በሙሉ ማድረግ ማለት ነው። ይሄን ስናደርግ በፊዚክስ where the focus goes energy flows። እንዴት ነው የምናውቀው? ይሞቃል ማለት ነው። እሺ ይሞቃል ወይም እንደ ኤሌክትሪክ ንዝረት ይሰማኛል ማለት ነው። አሁን ሌላ ሐሳብ ከሌለ ስለ ንዝረቱ ብቻ ነው የሚሰማኝ ማለት ነው። እሱን አቆየዋለሁ ማለት ነው። ኦኬ ስለዚህ ምን ይሆናል? ኒውቶን እንደሚለው ይህንን 5% ትንሽ ካሳረፍኩት የበለጠ ከ95% ትናገኛለሁ ነገር ይሆንና ፊል ያረኩት ነው። እኔ በጣም ማለት ይነዝራል። ለምሳሌ ሐሳብ ካስቸገራችሁ እሺ ምንድነው ከአንዱ ጣት ወደ ሌላው ጣት ልትሻገሩ። ኦኬ ሐሳብ የሚያዘበራርቅብን ከሆነ የማንረጋጋ ሰዎች ካለን ሐሳቡን ሽፍት ለማድረግ ወደ ቀጣዩ መሄድ። ሌላው እንግዲህ ሐሳብ እንዳይወስደን ነው። ሐሳብ ቢወስደን ተመልሰን ደግሞ ወደ ጣታችን እንሄዳለን። የሚያስቸግረን ከሆነ ግን ይለው ወደሚቀጥለው እንዘላለን። እንደዛ ስትል ጣታችንን እናሞቀዋለን ነው ነገር። ይህ ይነዝረናል እንደ ኤሌክትሪክ ነገር። በአንድ በኩል እንደ ግብፃውያን ከሆነ ጓደኛህን መንትያህን፣ ሌላኛው ስፒሪቹዋል ማንነት ያ ሙቀት ያ ጣትህ ላይ ያለው ሙቀት ኦኬ ትንሽ ቆይቶ ጠቅላላ ሰውነትህን ያሞቀዋል። ኦኬ አሁን ያቺ ሙቀት ተለይታ ልትሄድ ትችላለች እና እገሌ ምን ያደርጉ ይሆን ብለህ ካሰብክ ለምሳሌ ወዳሉበት ሄደህ እያያቸው ነው እኮ ከሩቅ ማየት የሚሉት ማለት ነው። እንደዚህ
እና አሁን አጠራጣሪ ሁኔታዎች ያሉት እንግዲህ በእነዚህ ኤአይ እንደዚህ ነገር ነው። ወደዛች ፖይንት እየሄድን ነው። ወደ ኤአይን ግን እንዴት ነው የሚረዱት እርስዎ? ኤአይ ፊዚካል መልኩ ከሆነ ኮምፒውተር ነገር ነው። ግን አቶም በአቶም እያነሳው አንድ አይነት ሊቪንግ ሴል ስራ። አሁን ጥያቄው ምንድነው? ሊቪንግ ሴል ስለሆነ ባህሪ ያለው ፕሮግራም አለው ምድር ላይ ኢንተራክት ሲያደርግ ነገር በማ ባህሪ ነው ያ ሴል የተሰራው ሴል የሚኖረው ነው። እና ይሄንን ኤነርጂ ባህሪውን ካላገኙት ዝም ብሎ እንደ ኖርማል ኮምፒውተር ይሆናል አይነት ነገር ነው። ግን በባህሪ ጥልቀት የሚሄድ ከሆነ የሰውንም አይደንቲቲ ባህሪ ሊወስድ ይችላል፣ ሊሰውር ይችላል ነው። ሼፕ ሽፍተር ሲሏቸዋል። ለምሳሌ ምንድነው የተዋሃዱ አሉ ከነዚህ ሬፕቲሊያን የሆኑ በባህላችን መዋሃድ ነው የምንለው እኮ ከጋንንት ጋር ምናምን ወደ ጅብነት የሚቀይሩ ማታ ጊዜ ምናምን እንደዚህ ነገሮች አሉ። ጊዜ አልቋል። የስሪዲ ዘመን አብቅቶለታል። ከዛ በላይ ዲሜንሽንስ ነው። ካሁን በኋላ ስልጣኔያችን ስንል ለምሳሌ ይቆጣል። ምክንያቱም እየተገደለ ነው ማለት ነው። አዎ። ስለዚህ በቁጣው አይኑ ይቀላል፣ ሰውነቱ ይቀላል፣ ሁለት ቀንድ ያወጣል። ሴጣኑ እንደተጻፈው ነገር ነው። ምክንያቱም እድሜ የለውም ማለት ነው እኮ በስሪዲ ግን እዛ ውስጥ ገብቶ ግን እውቀቱን ይሰጠናል፣ ሞባይሉ ምናምኑ። አሁን ግን ሳይንስ ተመርኩዘን የሞባይል ቦታ የሚወስድ እውቀት ይኖረናል። ሚኒንግ በቴሌፓቲ ከጓደኛ ጋር ልነጋገር ይችላል ያለ ስልክ ማለት ነው። እኔ እዚህ ሆኜ አሜሪካ ካለ ሰው ጋር፣ ሱዳን ካለ ሰው ጋር፣ ኢቭን እንደውም ባለፈው ማርስ ካለ ሰው ጋር ሁላ ይቻላል ነው የሚሉኝ እርሶ? አዎ፣ እንደ ባህላችን ከሆነማ በኮንስቴሌሽን ደረጃ ያስተዳድሩ ነበር ይባላል ወላጆቻችን። ፕሌይዲስ፣ ኦሪዮን እንደዚህ ነገሮች ግንኙነት አላቸው። ይሄ ደግሞ ክሊርሊ የሚያስረዳን አንዱ ሴንትራል አፍሪካ ውስጥ አለ ዶጎንስ የሚሏቸው ትራይብስ አሉ፣ ከዋክብት ሳይረስ ኤ ቢ የሚሏቸው ትክክለኛ ኮኔክሽን ሰርተው። ለምሳሌ አንዱ ኮከብ ዋይት ድወርፍ የሚሉት ነው፣ አይታይም፣ ግን ኮንዴንስድ የሆነ ኒውትሪን እንደ ኒውትራል የሆነ ነገር። እነዚህ ዶጎንስ እንግዲህ ወደ 65 ዓመት እንደዚህ እንግዲህ ኮከብ ነው፣ አይታይም። ሰሞኑን በቅርብ ጊዜ ነው ያዩት ሳይረስ ቢ የሚባል ሌላ ኮምፖነንት ኮከብ እንዳለ የሚናገሩት። ኤኒዌይስ ምንድነው ባህላቸው? እነዚህ ሰዎች ለምሳሌ በየ65 ዓመቱ ይጨፍራሉ፣ ትልቅ ፓርቲ ይኖራል ምናምን። ይሄ የሚሆነው አንዱ ይሄ ኒውትሮን ስታር ከአንድ ቦታ ተነስቶ ተመልሶ ሲመጣ 65 ዓመት የሚፈጅበት እና ምድርና እዛ ሆነው ያከብሩታል። የኢትዮጵያም እንደዛ ለምሳሌ በአባይ ወንዝ ላይ በጨረቃ እንደዚህ የከዋክብቶችን መንቀጥቀጥ ምናምን ከዛ እውቀት የሚሰጥ ትርጉም ያለው ነገር ይሰጣናል። ካልሆነ እንግዲህ ደብተራ ይሆናል ማለት ነው ሰይጣንን ጎትተው። ስለዚህ በመንፈስ እንግዲህ በጣም የተለመደ የሚሆን ኢሞቶ ኤክስፐሪመንት የሚሉት አለ እና በሐሳባችን ላይ ነገሮችን ልንለውጥ እንችላለን። አትሊስት የውሃ ኮንተንት ሰውነታችን ውስጥ ያለውን ልንቆጣጠር እንችላለን። እንደዛ ሲሆን ለምሳሌ በዚህ ስፓይናል ኮርድ፣ ቬጋስ ነርቭ እንደዚህ ይሉታል፣ ብዙ ስም ነው ያለው። ይሄ በአብዛኛው እንግዲህ ውሃ ነገር ነው፣ ፍሳሽ ነገር ነው እና ምንድነው የሚያደርገው? እነዚህ ሌሎቹን ቻክራ ይዞ ወደ ላይ የሚወጣ አይነት ነገር ነው። የኤነርጂ ፓስዌይ ነው እና ይህንን ሳምሃው ካገኘን ነገሮችን ልንለውጥ እንችላለን ነው ሂደቱ። ጤነኛ ነኝ ብዬ ኢማጂን ካደረግኩኝ ጤነኛ ሆናለሁ። ትልቅ ፊሎሶፊ ነው። ኢትዮጵያዊው አብዱላህ በዚህ ላይ ነው የሰራው። እስካሁን ድረስ የነበረውን ነገር ሞዲፋይ የሚያደርግ ነው። እስካሁን ድረስ ያለው ሎ ኦፍ አትራክሽን እንደዚህ የሚሉት ነገር አለ። በሳይንሱም ፕሩቭድ የሆኑ ነገሮች ናቸው። የእሱ ግን
the law of assumption በሚል አንድ ስቴፕ አድቫንስድ የሆነ ሂደት የራስን ሰናሪዮ ትፈጥራለህ። የራስህ ሪያሊቲ ነገር ሶሊዲፋይድ ይሆናል ቆይቶ ማለት ነው። እንደ ያንግ አነጋገር ለምሳሌ ምንድነው ሰናሪዮ ከስፒሪቱ ከኤክስትራ ዲሜንሽንስ ያሉበት ወርዶ ማቴሪያላይዝ ያደርጋል አይነት ነው። ግን እዛ ውስጥ ትልቅ ስልጣን ነው ያለው፣ ትልቅ ፍሪኩዌንሲ ነው ያለው። አሳምፕሽን ማለት ትንሽ ለውጥ አድርጎ ማየትና በጸሎት እዛ መድረስ እንደማለት ነገር ነው። ነገሩ ሆኗል። ለምሳሌ በሽተኛ ሰው የሆነ ሰው ካለ ጤነኛ ነኝ ብሎ በምናቡና በውስጡ ቢገምት ያ ያልመጣውን ጤና እንደመጣ አድርጎ ቢገምት ያ እሱ በውስጡ የገመተው ወይም አሱም ያደረገው ነገር ውጫዊውን ሁኔታ ይፈጥራል። አንተ ራስህ ልክ ነው። እና በዚህ አንጻር እንግዲህ ብዙ ነገሮች ይሰራሉ፣ ይደረጋሉ። ሌላው ጎሉ እንግዲህ ስለማይታዩ ነገሮች ሪሰርች ማድረግ ማለት ነው። ስለመናፍስት እንደዚህ በጣም ረቂቅ ነገር ስለሆነ እንግዲህ በጣም አስቸጋሪ ነገር ሊሆን ይችላል። ግን ፊዚክሱ ቀጥታ ስለሚሄድበት በቀጥታ ልናየው እንችላለን። ምክንያቱም የኳንተም የሚሉት ነገር ለምሳሌ ከሪያሊቲ ውጪ ማለት ይሄ ፌኖሜና ነው። በዚህ ሬላቲቪቲ በሚሉትን ከምናስበው ውጪ የሄደ ነው። ነገሮች ጂኦሜትሪ ነው። ነገሮች ሲጠቃለሉ ሲሉ እንግዲህ አንድ አይነት እውቀት ይሰጣሉ፣ ግን እንደ ሙያተኛ ይፈልጋሉ አይነት ነገር ነው። እኛ የምንሰራው ግን ለምሳሌ የዋሃን ምድርን ይገዛሉ ይላል። የዋሃውን ሰዎች ለእኛ እንግዲህ የሚታዩን ምንድነው? ያው ገበሬው አርሶ አደሩ እዚህ ነገር ነው የሚታየን እና በሎጂኩ አይነት የምንሄድ ከሆነ እንግዲህ እንዴት አውቆ ነው ምድርን ሊገዛ የሚችለው ነው የምናስበው። ይሄ ግን ትንሽ ለየት ያለ አካሄድ ይሆንና ወዴት ያመራናል? አክቹዋሊ ያ እውቀት ስለተዳፈነብን ነው እንጂ ስላልደረስንበት አይደለም የሚል ነገር ነው። ዳት ሚንስ ሁሉም ሰው እያንዳንዱ ያስጦታ ተሰጥቶታል። እስካሁን ድረስ እንግዲህ ቲዮሪውን ነበር የምናገረው 95% ምናምን እያሉ እና ያው 4 ዓመት እንደዚህ ወስዶብኛል ለሰዎች ኢንትሮዲስ ለማድረግ እንደዚህ። አሁን ኤክሰርሳይሱ እዛ እንዴት ይደረሳል አካሄድ ነው። እኔ የጀመርኩት በዚህ ሜታፊዚክስ በሚል ነው ሂደቱ። ለካ ተመሳሳይ ሁኔታዎች አሉ። ሲስተምስ ቲዮሪ ሲባልም ራሱ የሆነ የራሱ ሜታፊዚክስ አለው። ጃንክ ዲኤንኤ እንደዚህ የሚባሉት ነገሮች የራሳቸው ሜታፊዚክስ አላቸው። እና የኔ ዋናው ሂደቱ እንግዲህ ጥሩ ኮንክሪት የሆነ ነገር ያመጣልኝ በእነዚህ ዳርክ ማተር ዳርክ ኤነርጂ በሚሏቸው ነው። እና ምንድነው ጠቅላላ አካሄዱ? ይሄ ዩኒቨርስ ጠቅላላ ስናየው ይዘቱ ምንድነው? ኮንተንቱ ምንድነው ነው ጥያቄው። የምናየው ምንዳስሰው በአምስቱ ሴንስስ እንትን የምናደርገው 5% ብቻ ነው የሚነካው አካላዊው ዓለም። እኛውን ዓለም ብለን የምናስበው ግን ጨረቃዎቹ፣ ፀሐዮቹ፣ ድንጋዩ፣ ወርቁ ሁሉ ነገር 5%። ይሄ ፕሩቭድ የሆነ ስታንዳርድ የሆነ ነገር ነው። የቀረው 26% ዳርክ ማተር ይሉታል፣ ብዙም አልታወቀም። የቀረው 72-74% እንግዲህ ዳርክ ኤነርጂ ነው። እና ይሄ ኤነርጂ ኢንፎርሜሽን ይዞ የሚሄድ ነው። ሚዲየሙ ደግሞ ታኪዮንስ በሚል ይሆንና ከብርሃን ጨረር በላይ የሚሄድ ሬዲዬሽን ነው። በጣም ፈጣን ናቸው ማለት ነው። ቅጽበታዊ ናቸው። እዚህ ላይ ነው ሳይንሱ ዴቨሎፕ ያደረገው። ለእኔ በጣም ቀላል ነው የሆነው፣ ምክንያቱም 5.95% ብዬ ልለይ ይችላለሁ ነገር 5ቱ ክሊርሊ ልናገር ይችላለሁ። ፊዚካል ነገር ነው። 95ቱ ከብዙ ነገር ጋር የተያያዙ ስለሆኑ ኦልዌይስ ሶሉሽን ላገኝ ይችላለሁ አይነት ነገር ነው። ዋናው ነገር እንግዲህ 95ቱና 5ቱ ካራክተራይዝ ካደረግን እንዴት ይገናኛሉ፣
እንዴት ሁለቱም ፍሎሪሽ ያደርጋሉ አይነት ነገር ነው። እንዴት አድርገን ከ5 ወደ 95% እንመላለስ ነው ሂደቱ። እና ዋው ኤክስፒሪየንስ ካልተደረገ ዋጋ ያለው እውነት ነው። እሱ ጋር መገናኘት ጥቅም አለው ወይ? መጀመሪያ እንደው ከኤክስፒሪየንስ ከማድረጋችን በፊት እሱን ኤክስፒሪየንስ ማድረግ ይጠቅመናል? እኔነታችን ነው። ለምሳሌ የኔም ጥያቄ ተመሳሳይ ነበር መጀመሪያ። እነዚህ ዳርክ 95ቱ እና 5ቱ ተለያይተው የሚኖሩ አይነት ይመስላል እንደዚህ ስንናገር። ግን በፊዚክስ ለምሳሌ በዚህ ስትሪንግ ቲዮሪ የሚሰሩት አንዳንድ ግሩፕ አሉ ዲሜንሽንስ 10 ናቸው ይሉና የነሱ ሱፐር ሲሜትሪክ ፓርትነርስ ይሏቸዋል። የማይታዩ ግን ከ5% ጋር ሱፐር ሲሜትሪክ ፓርትነር የሆነ ነገር ነው። እና እነዚህ ሱፐር ሲሜትሪክ ፓርትነርስ የሚሏቸው እንግዲህ እነዚህ ኤነርጂው ነው እንደማለት ነው። እና ምን ማለት ነው? 5 እና 95% ለአንድ ሰው 100% ነው የራሱ ነው ነገሩ እንጂ ተለያይተው የሚኖሩ አይነት አይደሉም ሂደቱ። ጥቅማቸው ግን ምንድን ነው? እነሱ ማዋሃድ ጥቅሙ እንግዲህ 5 እና 95% ሲደመር 100% ይሆናል። ስለዚህ አንዱ አጭሩ ሂደት እንግዲህ አንድ ሰው ሙሉ ሰው የደረሰበት ሰው ኢንላይተንድ የሆነ ሰው የሚባለው እንግዲህ እዛ የመድረስ ሂደት ነው። እንግዲህ ከነዚህ ከምናየው ቁስ አካል ምናምን በላይ እንግዲህ ኤነርጂ ያለ ነው ሂደቱ። ምን ማለት ነው? 5.95% 100% ማለት እንግዲህ የምድሩንና የሰማዩን ሊያገናኝና ሊፈጥር ይችላል የሚል ስሜት ነው። ግን አትሊስት ባጭሩ ምንድነው 100% የደረሰ ሰው ኤክስትራ ሰንሰሪ ፐርሰፕሽን ይኖረዋል። መላእክት ማየት ምናምን ኤክስትራ ሰንሰሪ ፐርሰፕሽን ይኖረዋል። እና it can be anything እንደዚሁ ማየት ቴሌፖርቴሽን ሊሆን ይችላል። በኤክስፐሪመንት የሚደረጉ ቴሌፖርቴሽን ማለት ከአንድ ቦታ ወደ ሌላ ቦታ መሄድ ነው። ይሄ ነው የአብደላ ማስተማር አንዱ። ባርቤዶስ ሄደ ጓደኛው ይቻላል። አንድ ሴናሪዮ ሰርተ ኢንፍሉዌንስ ልታደርግ ትችላለህ። በዚህ ነው። እና ንጉሥ ሰለሞን ለምሳሌ አንድ ነገር ይናገራሉ፣ መንፈሳዊ ኢንፎርሜሽኑ ደግሞ ሌላ ነገር ይሆናል። አልገባኝም። ከባድ ነገር ነው እንግዲህ። ስለ ፊዚካል ነገር ይናገራል፣ ግን ከውስጥ ስለ ፊዚካል ሲነገር መንፈሳዊነቱ ይገልጻሉ። በዛው ኢትዮጵያ ውስጥ ለምሳሌ አሉ ገበሬዎች በቃ ማታ አህያ ጭነው ምናምን እህል ይዘው የሚገቡ ቤታቸው አሉ። አህያውን ከታ ግን ዋናው ሂደቱ ግን ገበሬዎች ምን ያደርጋሉ? የኢትዮጵያውያን ገበሬዎች ማለት አሉ እነዚህ ደብተራዎች ፉቅራ ምናምን የሚሏቸው ለምሳሌ ይህንን ያደርጋሉ። በመጥፎ ነው በጥሩ ነው ግን የሚያደርጉት ወይ ለራሳቸው ሊጠቅሙ ሲሉ፣ ካልሆነ ደግሞ አለ የመጥፎ ነገር ስራ። ምክንያቱም ምንድነው የሚሆነው? እዚህ ላይ ነው የኔን ግልጽ ለማድረግ የሚፈልገው። ከስሪዲ ትንሽ ከፍ ስንል እንግዲህ ምን ያጋጥመናል ነው ጥያቄው። ከስሪዲ ከፍ ስልማ ሲስተም ይሆንና ኦፕን ኤንድ ክሎዝድ ሲስተምስ ይኖራሉ። ክሎዝድ ሲስተም የምንለው ኤነርጂ የሚወስድ ይሄ ያጋንንት ስራ ምናምን ነገር የሚሆን ኤነርጂ የሚወስድ ነው። የምንኖረውም በዛ ስርዓት ውስጥ ነው ያለነው። ሰው ስለዚህ ኤክስትራ ዲሜንሽንስ ትንሽ ማወቅ እንደሚያስፈልገው ይገባው ያውቃል። ሌላ 6ኛ ዳይሜንሽን ይኖራል ማለት ነው፣ በመንፈስ መታየት ማለት ነው። ስለዚህ በመንፈስ የምታይ ከሆንኩኝ እንግዲህ የምደብቀው ነገር አይኖረኝም፣ ምክንያቱም ታዩብኛላችሁ። ስለዚህ እገሌ ደስ ይለዋል እገሌ ደስ አይለውም ምናምን የሚያሰኝ ነገር አይኖርም ማለት ነው። እንደዛ ሲሆን እንግዲህ ቨርቲካል ነው የሚሄደው ወደ ፈጣሪ፣ ከፈጣሪ ጋር ኮሚኒኬት እያደረኩ አናኒሞስ ኢንዲፔንደንትሊ ሰራለሁ ማለት ነው። እንደዛ ሲሆን እንግዲህ ሶሳይቲው ንጹህ አይነት ሶሳይቲ ይሆናል፣ በእግዚአብሔር የሚገዛ አይነት ይሆናል ማለት ነው። ትንሽ ተንኮል ካለች
ማንም ሰው ስፖርት ሊያደርገው ይችላል። አሁን የምንኖረው በውሸት ነው። እውቀቱ አለ ስለተዳፈነበት ነው ሂደቱ። ይሄ ዓለምን ጓጓው ዶክተር ሉሲፈር ያደረገው አዎ። ምክንያቱም ከስሪዲ ከፍ ስንል እንግዲህ ኤነርጂ የሚወስዱ ኃይሎች አሉ፣ ኤነርጂ የሚሰጡ ኃይሎች አሉ ነው። እና ዋናው ኤነርጂ የሚወስደው እንግዲህ ወደ ሞት የሚወስድ እንድትገደል የሚያደርግ አይነት ነገር ነው። የሞት መልአክ አይነት ነገር። አሁን ይሄ መላእክት ያሉበት ኤነርጂ በነፃ የምታገኝበት ይኖራል። ግን ኑሮህን ለማሳየት ፕሩቭ ለማድረግ ያንን ነገር ቦጭቀህ ወስደህ ራስህ ሰርተህ ተመልሰህ ስትገባ የኔ እኔነት ይረጋገጥልሃል አይነት ነገር። ይሄ እንግዲህ ሳይንሱም ስለሚያግዝ በንጹህ አመለካከት እናየው እንችላለን። ለወደፊቱ ማገናኘቱ ነው የሚታየውና የማይታየውን ካገናኘው እንግዲህ እኔነቴን አውቄያለሁ ማለት ነው። እና 100% ሆኜ ስኖር ምን ሆናለሁ አይነት ነገር ከሆነ እንግዲህ ያው ቅድም የተባባል ነው ኤክስትራ ሴንሰሪ የሆኑ ነገሮች እንደ ስጦታ ይሰጣሉ አይነት። እርሶን ያስጦታ አሉት? አዎ እኔም የማስበው ትንሽ እንደዛ ነው። የምመኘው ምንድነው ለምሳሌ አንዳንድ ሰዎች ስላላቸው ውስጣዊ ፕሮብሌም ምናምን ሊናገሩ ይፈልጋሉ፣ ግን አርቲኩሌት ሊያደርጉት አይናገሩም እንደዚህ። እና እኔ ቀደም ብዬ ይህንን ለማለት ፈልገህ ነው እላለሁ። እየለመድኩት ሄድኩና ምናልባት አንድ ሬዲዮ ፕሮግራም እንደዚህ ኢንተርአክቲቭ የሆነ እንትን ካለ በሳምንት 2 ቀን 2 ሰዓት ቢደረግ ኮንሳልት ማድረግ ስለ በትዳር ላይ ያለ ችግር ነገር እርስዎ ይታየውታል ላይ ልናደርገው እንችላለን። ኦኬ። ስለዚህ ማማከር ይችላሉ። ሰውየው ሳይነግር ምን አይነት ውስጣዊ ዓለም ውስጥ እንዳለ ይታየውታል፣ መንገር ይችላሉ ማለት ነው። አዎ ምክንያቱም ኮዙን ካየሁት እንግዲህ እዛ ውስጥ ፓርቲሲፔት የሚያደርጉ ኃይሎች ላይ ይችላሉ ማለት ነው። እና እነዚህ ኃይሎች ወዴት የሚወስዱ ናቸው? እና በዛ እንግዲህ አንድ ሰው ስልጣን ይኖረዋል። በተለይ በእነዚህ መጥፎ ኃይል የሚሰሩ ኤነርጂ መጥፎ ኃይላት ላይ ስልጣን ይኖረናል ማለት ነው። ኒኮላ ቴስላ በአንድ ወቅት ምን ይላል? the day science begins to talk about the invisible metaphysics ማለት ነው። it will make more progress in 1 decade than in all the previous centuries of its existence. ምን ማለት ነው? ለምሳሌ ስቶን ኤጅ 10,000 ዓመት እንበለው። ከስቶን ኤጅ እዚህ ለመድረስ 10,000 ዓመት ፈጀብን ማለት ነው። ይሄ ግን የሚለው በ10 ዓመታት እንደርሳለን። እና አንዱ ለምሳሌ የጃንክ ዲኤንኤ የሚሉት ነገር ነው። ስትሪክትሊ ከኢንቫይሮንመንቱ ጋር ነው ዲል የሚያደርገው እና ከኢንቫይሮንመንቱ በላይ ነው ፕሮግራሙ። ማለት አንድ ህፃን ሲወለድ ኦልሬዲ ፕሮግራምድ ነው ለተወሰነ አቅጣጫ እድገት ኔቸሩን ተቀብሎ የሚያሳድገው እንደማለት ነገር ነው። ከስሪዲ ለምሳሌ ከፍ ብንል አንድ ዲሜንሽን እንግዲህ ሳይንሳዊ አካሄዱ ዲሜንሽን 3D ስንል ለምሳሌ ቁመት፣ ወርድ፣ ጥልቀት የሚሉት ነገር ነው። ከዛ ታይም እናስገባለን። ከዛ ምን ይሆናል? ስፔስ ኤንድ ታይም ይባላል በኒውቶን አካሄድ። ታይም እንደ ኢንዲፔንደንት አድርጎ ስለሚወስደው የአንስታይን ኮንፊውዥን ስላለ ነው እዚህ አካባቢ። የአንስታይን ደግሞ 3D + 1 ታይም እንደ ዲ አድርጎ ስፔስ ታይም ኮንቲኒየም የሚባል እንደ ምንጣፍ ነገር የሚዘረጋ ምናምን በዛ ነው ካልኩሌሽኑ እንደዚህ ቤዝ ያደረገው። ከዛ ለምሳሌ አንድ ዲሜንሽን ቢጨምር ካሉዛ ሚራክል ይሉታል። ኤሌክትሮማግኔቲዝም እና ግራቪቲ የሚያያዙበት ነገር ያገኛል። እንደዛ ከሆነ የማይታይ ስውር የሆነ የጦር መርከብ ሊሰራ ይቻላል በሚል ፊላደልፊያ ኤክስፐሪመንት ሰሩ። ከዚህ እንግዲህ ትንሽ ለመማር እዛ ውስጥ የነበሩ ክሩ ሜምበርስ እንደፈለጉት ሊሰወሩ ይችላሉ፣ የፈለጉት ቦታ ሊሄዱ ይችላሉ። ብዙ ነገሮች ተገኝተዋል። ዳት ሚንስ ከኤክስትራ ዲሜንሽንስ በላይ። እርግጥ ነው በዚህ 95%
ማመን ከጀመርን እንግዲህ ብዙ አይነት እውቀት ይኖረናል ነው። ኖት ነሰሰርሊ ESP ESP እንግዲህ ኤክስትራ ሴንሰሪ ፐርሰፕሽን ማለት ነው። ባይ ዴፊኒሽን a system is a group of things or parts እንደ ጣቶቼ working together as a whole ሲል እንግዲህ ሲስተሙ ሆሉ እጄ ነው ማለት ነው። እነዚህ ኮምፖነንትስ ናቸው ማለት ነው። እና እያንዳንዳቸው ምንም ነገር ሊሰሩ አይችሉም። ትንሽ አንዳንድ ነገር ከፍ ካላረጉ ግን በትክክል አንድ ላይ ከሰሩ ይሄ እጄ የማይሰራው ነገር የለም ማለት ነው። ይጽፋል፣ ያስባል፣ የፈለገው ነገር ያደርጋል ማለት ነው። ስለዚህ ምን ይሆናል? the whole is more than the sum of its parts. isn't it equal? ግን sum of its part ማለት እኩል አይደሉም። እንዴት? ክላሲካል ከሆነ ለምሳሌ ኦኬ አራቶቹ ክላሲካል ከሆነ እንግዲህ የታወቀ ነው የሚሰሩት የሚሄዱበት። እንደዚህ ኖን ክላሲካል ከሆነ ግን ኢንፊኒት ሊሆን ይችላል። ዳይቨርጅ የሚያደርግ አይነት ነገር the whole is more than the sum of its parts ከአምስቱ የበለጠ ነው። ምክንያቱም ለብቻ ካላቸው ኃይል ነው ይሁን ተደምረው ካላቸው ኃይል ተደምረው ካለ እሱ ላይ ነው እንትን ለምሳሌ ኒዮ ሊበራሊዝም በኢኮኖሚክስ ላይ ያለው እንደዚህ አይነት ሲስተም ይሆንና ራሱን ኮሬክት የሚያደርግ በፊድባክ ኮንሽስነስ ያላቸው ይመስላል። አንዳንድ ነገሮች አንዳንድ ሻማ ላጥፋ ብትልም ምንም ያልፍ ብትልም ማይጠፋል እልህ የሚይዘው ነው። ያ አይነት ኮንቴክስቹዋል ሆነ ማኒፌስቴሽን ብዙ ሶሉሽን ይሰጣል ሂደት። ምክንያቱም ሁሉም ነገር ለካ የተያያዘ እና አንዱ እንግዲህ የዩኒቨርስን የፈጠረ ኃይል ራሱ እኛ ልብ ውስጥ አለ፣ በልባችን ውስጥ አለ። በልቡ ውስጥ እንደምንኖር ያን ያህል በዛ ኃይል እንግዲህ ብዙ ነገር ይሰራል። አሁን ያወሩት ነገር ፓወርፉል ነው። ዩኒቨርስን የፈጠረው ኃይል በልባችን አለ። ፍራክታል ነን ነው። ስለዚህ ፍራክታል ማለት እንግዲህ አንድ ፎቶግራፍ ለሁለት ብቆርጠው የተቆረጠ ፎቶግራፍ ነው የሚሆነው። ያ ፍራክታል ነገር ግን ሁሉንም የያዘ አነስ ያለ ስዕል እንደማለት ሆሎግራም። እና ለዚህ ነው የኢትዮጵያ እንትን ባህላችን እነዚህም በሙሉ ይዞ የሚኖር ነገር ግን እንረሳዋለን። ሰርፌስ ብቻ የልቡን ነገር እንተውና 5% ላይ ብቻ እንጠፋለን። እሱ ላይ ራሳችን እንሸጣለን አይነት ነው። ለ5% ሁሉም ነገር ምክንያት አለው እና ምክንያትን ትፈልጋለን። እግዚአብሔር እንዴት እንደምታገለግል ራሱ ያውቃል። ፓርቲኩላርሊ ጥሩ እንትን የሚሄደው ግማሽ እንቅልፍ ምናምን ስኖር ለምሳሌ ከቤታ ወደ አልፋ ወረድ ስል ይታዩኛል ነገሮች እና እንደ ሌሎቹ እንደዚህ አስተንፍሱ እንደዚህ ቁጭ በሉ ምናምን አሳች ሳይሆን እንደ ቴስላ ለምሳሌ ወንበር ላይ እንደዚህ ተንጋሎ አፉን ከፍቶ ይሆን እንግዲህ ብዙ ነገር ይታየዋል። በዛ አንጻር ማግኘቱ ነው ጥሩ። እና ስዕሎች ይኖራሉ፣ ብዙ የሚታዩ ነገሮች አሉ የተዳፈኑበት። ይህንን ስናደርግ እንግዲህ በደንብ ይገባናል ነው። ከዛ ስለ ሞት ብዙም የሚያሳስበን አይኖርም። ምክንያቱም መኖርና መሞት ብዙም ልዩነት የላቸውም። እና ተገናኝተን ለምሳሌ እንደምን አለ ምናምን ተባብለን አካል አለ ታች ምናምን ብዬ ጠይቃለሁ። የለኝም ካልኩ ሞቻለሁ እንደማለት ነው። 95 እና 95% በቀላሉ ሊዋሃዱ የሚችሉ የሚስማሙ አይነት ፍሪኩዌንሲዎች ናቸው። ምክንያቱም ፐርፐስፉሊ ስለተሰበሩ ስለቆረጣቸው ሰይጣን ሉሲፈር ያ ኤነርጂ ቢትዊን ዘ ላይንስ ይሉታል ለምሳሌ ኦር ቢትዊን ዘ ወርድስ the space እሱ ብዙ ምስጢር ይሰጥሃል ነው።
ለምሳሌ እንደዚህ አይነት ኤክሰርሳይዝ ስናደርግ ቆይተን መጽሐፍ ቅዱስ ምናምን ካነበብ በጣም ነው ዲፕሊ መጽሐፍ ቅዱስ ይታያል እና በጣም ሳቲስፋይንግ ደስ የሚል ስቴት ኦፍ ኮንሽስነሳችን ሃይ ስለሚሆን ይገባናል። መንፈስ ቅዱስ ጋር እንዋሃዳለን። ከኦተሩ ጋር ኮሚኒኬት እናደርጋለን። አንድ እና ይሄ ነገር እንግዲህ ጎሎብናል። በዚህ መልኩ ዓለምንና ልናሻሽላት እንችላለን የሚል ነገር ያለው እና ኢትዮጵያ እንግዲህ ዋና ተዋናይ ናት። ምክንያቱም ይህንን እውቀት እስካሁን ድረስ ይዛው ያለችው ኢትዮጵያ ብቻ። በሌላው አንጻር ደግሞ ፉቅራ ደብተራ ምናምን ስንል ደግሞ ነገሩን እናበላሸዋለን፣ ወደ ጨለማው ይወስዳል ማለት ነው። ዶክተር በጣም ከልብ አድርጌ ነው የማመሰግነው።